በምድራችን ላይ አበባ ታየ ብሎ ሰሎሞን እግዚአብሔርን በምሳሌ ባመሰገነበት ምስጋናው ላይ የተጠቀመበት ኃይለ ቃል ነው። ደራራን በኬረት ሙለቴ ጅራ ጀቹዳን ሰሎሞን ወዱሳ ፈከኛን ዋቀዮቲን ገለቴፈተ ጉባራቲ ጀቻ ካይዳ ወዱ ሰሎሞን በቆና ለማ ለኮሳ ኩዳ ለማ ጉባራ ጀቻ ጅሩ የሙታው ለኮሳ ኩዳ ተቆራ ካስኔ የሙ ኢላሉ ኩኖ ገኒ ደርቤ ጅራ ቦካኒስ ጫሜራ ሆቅኒ ሞዩ ዱበት ዴቢኤራ አባቡን ኦጊን ደራራን ደቼ ኬኛ ረቲ ሙልአቴ ጅራ ጀቹዳን ሰሎሞን ዋቀዮ ከንቲን ገለቴፈቴዳ ማሊፍ የሮ ጅጂ ረሙንሳ ወቅቲለን የሮ ሳኒ ኤገኒ ኡፉፊ ደርቡን ሳኒ ሆጂ ዋቀዮ ተርጊሲ ሰዋን ተኤት ጀቹ ዋይ ኢጅረ ጀኔ ከነመኑ ጅራቹ ሳቲስ ከንቲን ቤክኑ ወቅቲለን የሮ ሳኒ ኤገተኒ ተንቶ ዳንጋ ሳኒ ኦቶ ኢንደርቢን ከኖፊ ሳኒቲስ ሞዩ ኦቶን ሊዝን የሮ ሳኒ ኤገተኒ ተንቶ ጅጅረሙ ሳኒቴ ከናፍ ሰሎሞን ማልጀኔ ጅራ ኩኖ ገኒ ደርቤራ በኬ ኬኛ ረቲስ ሞዩ አባቡን ሙለቴራ ቦካኒስ ሮቡ ጫሜ ጅራ ጀቹዳን ዋቀዮ ገለቴፈቴራ ቁልቁሉ ያሬዲ ሞዩ ከነፉቀቴ ማልጀኔ ጅራ ሐለፈ ክረምት ቆመ በረከት ኩኖ ገኒ ደርቤ ጅራ በከ ገነሰና ሞዩ ኤቢ ዋቀዮ በከ ሁኤራ ጀ ኤቢ ዋቀዮ ማልኒ የሮ ቢራ ከነት አነኒ ተንቶ ወንቶታ አርገመን ደቼን ወንቶታ አርገምሲስ ሁንዱምቲ ሳኒቱ ኢጃዋን ሆረተኒፍ ጀቹ ኢጃዋን ሆረተኒፍ ኢሳሳን ራ ፈየደሙን ዋን ደንዳሙፍ ማልጀደ ጅራ ገኒ ደርቤራ አመሞዩ በከ ገናሰን ቡአን ገነሰና ኤቢ በከ ቡኤ ጅራ ጀቹዳን ዱበቴራ ጀቹ ሰሎሞን ሲሱማ ከናን ኩኖ አባቡን ደቼ ኬኛ ረቲ ሙለቴ የሮኒስ ሞዩ ኢtti አሼታ ደቼን መገርሲተ ሙረኔ ኛኑሱን ገይራ ጀቹዳን ዱበቴ ጅራ ናሁ ስመናው ክረምት አለፈ ወዝናብ ገባ ድሪው ነው ክረምት አለፈ ዝናቡ ወደ ኋላ ተመለሰ ጽጌ አስተርአየ በውስተ ምድርነ በምድራችን ላይ አበባ ታየ አወያን ጸገዩ ወሃቡ መዓዛ ወይኖች አበቡ እንደገናም ደግሞ መዓዛቸውን መስጠት ቻሉ አለ ሰሎሞን። ለምን ወቅቶች በራሳቸው የራሳቸውን ጊዜ ጠብቀው የሚፈራረቁበት ስለሆነ ማለት ነው። መስከረም 25 ቀን የተደራረቡ በዓሎች አሉ። ለምሳሌ ከኋላ ለ91 ቀናት ይዘነው የመጣ ነው ዘመነ ክረምት የሚያበቃበት ዕለት ነው መስከረም 25 ቀን ማለት ነው። ከሰኔ 26 ቀን ጀምሮ እስከ መስከረም 25 ድረስ ክረምት በመባል ይታወቃል። የውሃ ባህሪ በስቶ የሚታይበት የውሃ ጊዜ ነው። ከአራቱ ባህሪያት አንዱ ውሃ የሚሰለጥንበት ጊዜ ነው ይሄ ክረምት ጊዜ ማለት ነው። ከሰኔ 26 ቀን ጀምሮ እስከ መስከረም 25 ድረስ ያለው ይሄ ጊዜ የክረምት ጊዜ ነውና የዘመነ ክረምት ማብቂያ ነው። እዚህ ዘመነ ክረምት መጨረሻ ላይ ደግሞ ከመስከረም 17 ጀምረን እስከ ዛሬ ይዘን የመጣ ነው እንደ ቤተ ክርስቲያናችን ስርዓት መስቀል ተብሎ ይከበራል። ዋናው ትልቁ ወራቱን የያዘው 91ዱን ቀን የያዘው ዘመነ ክረምት ነው። ዘመነ ክረምት መጨረሻ ላይ ደግሞ 9ኙ ቀን የመስቀል በዓል የሚከበርበት የክርስቶስን መስቀል የምናከብርበት ነው። ከዛ ሲቀጥል ዛሬ የቅዱስ ጳውሎስና የቅዱስ ጴጥሮስ የጥሪያቸው መታሰቢያ በዓል ቀን ነው። ራሱ ቤተክርስቲያን በዛሬ ቀን እንዲታሰቡ ያደረገችበት የራሷ የሆነ ምክንያት አለው። ከዛ ሲቀጥል ዘመነ ክረምት አብቅቶ ሹመቱን ሊለቅ ሰዓታት የቀሩት ጊዜ ላይ ሲሆን ከዛ ቀጥሎ ያለው የብራው ጊዜ ዘመነ መጻው የሚረከብበት የነፋስ ባህሪ የሚሰለጥንበት ነፋስ የሚመጣበት ከመስከረም 26 ጀምሮ ደግሞ እስከ ታኅሳስ 25 ቀን ድረስ ያለው ዘመነ መጻው በመባል ይታወቃል ማለት ነው። ፍሬያት የሚያፈሩበት አበባ አብቅቶ ፍሬ የሚታይበት ጊዜ ነው። ለዚህ ነው ሶሎሞን ጽጌ አስተርአየ በውስተ ምድርነ በምድራችን ላይ አበባ ታየ ጊዜ ገሚድ በጽሐ አለ። አበባው አልፎ ደግሞ ፍሬውን ቆርጠን የምንበላበት ጊዜ ደረሰ።
ቃለ ማዕነት ተሰማ በምድርነ በምድራችን ላይ የቁርየው ድምፅ መሰማት ጀመረ አለ። ቁርየው የሚመጣው አዝመራው ሲደርስ ስለሆነ ማለት ነው። የእግዚአብሔርን ስራ ግብር የሚገልጹ ናቸው እነዚህ በአጠቃላይ ማለት ነው። እና ሰሎሞን ንስበናው ክረምት አለፈ ወዝናብ ገባድሬው ክረምት አለፈ ዝናቡ ወደ ኋላው ተመልሷል። አሁን ግን አበባው በምድራችን ላይ ታይቷል። ፍሬውን ቆርጠን የምንበላበት ጊዜ ነው ደረሰ አለ። አዋያን ጸገዩ አበባ ወይኖች አበቡ ፍሬ አወጡ። እንደገና ቅጠላቸው ለመለመ። ከፍሬያቸው ላይም ደግሞ በአበባው አማካኝነት መልካም መዓዛን ገለጹ አሳዩአል። ፖሊ ጋሪ ኡርጋው ደንዳአኒሩ ወይኒወን ባለባሰኒ ባለቆፈስ ሚቲ አባቦሌ ባሰኒሩ አባቦ ሳኒራ ሞዩ ማለርጊሲሳኒሩ ኡርጎፍቱ ጋሪ ሆክኒ ሞዩ ወንተነም ሀርኪሱ ደንዳው ኡርጓኒ ሳኒ ባዬ ጋሪ ከንታን አርገምሲሱ ደንዳአኒ ነጅሩ ከናፍ ገኒ ደርቤራ አምበቦ ነገሩ ኤበቱ ጅራ ዋቀዮ ከንቲን ገለቴፈኑዳ የሮቲ አሼተ ሙሬ ኛኑስ ገዬ ጅራ ገኒ ደርቤራ ጀቹዳን ሰሎሞን ጉያት ዋቀዮ ገለቴፈቴራ መን አመንታቲስ ሀረስ ቦሩስ አንገበረበራት ሴራ ሼታ ሲፈቴ ተንቶ ጉዮን ተንከና ከበጁት ዋንጅርቱ ጉያን ኩኒ ጉያት የሮን ገና ደርቤ የሮን ቢራሞዩ ኢትሙደሞ ከኒሞዩ ኢትሴኑ ሀገ ሀራት ጉዮተ ጅራን ከና የሮት ቢሻን ባየቱዳ ባይናን ከነርግኑ ቢሻኒ በዳን ገርባ ጀሊስ ገርባ በዳና ይሮባ ጀላኒ ሲሞዩ እንቺሳ የሮን ኩን የሮ ቢሻኒቲ አመሎታ አፍራን ኬሳ ኢኒ ቶኮ ባይናን ቢሻኒ የሮት ይተርገሙ የሮን ገናጁ ከነት አንሴ ከንጅሩ ገሩ ጉያ ሰገልተሚ ቶኮን ሱንኩን ከንታኑ ጀቹዳ ፉልባና ጉያ ዲግደሚ ጃራ ኤገሌ ሀንገ ሙድ ጉያ ዲግደሚ ሸኒ ኢኒ ሞዩ የሮ ቅሌንሳ ኡክኒ ሞዩ ቅሌንስ ባይናን ከንቲ ጅራት ቡቤን ከንቲ ቡብስ አባቦን ሀርጨዬ ፍሪን የሮት ሙለቶዳ ጀቹዳን ሰሎሞን ዋቀዮ ገለቴፈቴራ መና መንታቲስ ኢሱማ ከነ ከአስቴ ተንቶ ኪታበ ቁልቁሉ ሼራ ሁዳቹዳን ዋቀዮ ከንቲን ገለቴፈቱ ዋንተ ኤፊ ጀቸ ከነ ከንጋስነ እግዚአብሔርን ቤተክርስቲያን የምታመሰግንበት ክረምቱን አሳልፎ ብራውን ወይም ደግሞ የፍሬውን ጊዜ ያመጣበት አበባ የታየበት ደስ የሚያሰኝ ጊዜ ማለት ነው። በዚህ ሰዓት የማይደሰት የለም። በዘመነ ክረምት ላይ ስናስታውስ እንደነበረው እነ ቅዱስ ያሬድ ዝናብ ሲዘንብ ክረምት ሲመጣ እንስሳቱ አራዊቱ ደስ እንደሚላቸው የራባቸው እንደሚጠግቡ ሁሉ ሲናገርበት ነበር እና ያ እውር የሚሆነው ወይም ደግሞ የሚከወነው አሁን ባለንበት ከዚህ በኋላ ባለው ጊዜ ነው። እስካሁን በቀለ እንጂ ፍሬ ማስገኘት አልቻለም። ከዚህ በኋላ ግን የፍሬ ጊዜ ነው ማለት ነው። አበባ መታየት ሲጀምር ከአበባው ቀጥሎ የሚመጣው ፍሬ ነው። አበባ ካላበበ ፍሬ ማስገኘት አይቻልም እና ጽጌ አስተራይ በውስተ ምድርነ ጊዜ ገሚል በፀሐ ቃለም አይነት ተሰምአ በምድርነ በማለት ጠቢቡ ሰሎሞን ተናግሯል ማለት ነው። ለጊዜው ምንም ቢሆን እንኳን የተናገረው ለወቅት ቢሆንም ግን ፍጻሜ አለው ወይም ደግሞ ከጀርባው ላይ ቃሉ የተሸከመው ህብረ ቃል አለው ማለት ነው። ራሱን ይቻለ ሰሎሞን ለጊዜው ለወቅቶች መፈራረቅ ተናገረ። ጽጌ ወይም አበባ በምድራችን ላይ ታየ፣ ተገለጸ በማለት የአበባውን መገኘት የክረምቱን ማለፍ አበሰረ፣ ገለጸ። ይሄ የአበባ ጊዜ ወይም ደግሞ የልምላሜ ጊዜን ማክበር በነገራችን ላይ በመጽሐፍ ቅዱስ ውስጥ ላይ የተለመደ ነው። ይሄ ማለት ግን ወደ ሌሎች አምልኮ ባዕድ የሚወስድ ማለት ሳይሆን የሚታየውን የሚገኘውን ፍሬ እግዚአብሔር ምድርን በአረንጓዴ እንዴት እንዳስጌጣት እያየን እግዚአብሔርን የምናመሰግንበት ጊዜ ነው። በመጽሐፈ ኦሪት ላይም ይከወን የነበረ ነው። ለምሳሌ የእሸት በዓል ያከብራሉ እስራኤላውያን። ክረምታቸው ጫጫታ በዛስ ህፃናት በጣም የሚያስቸግሯቸው ሰዎች ካላችሁ በረንዳ ላይ ሆናችሁ ጫጫታው ሚያዚያ ላይ ነው ዘመናቸው የሚለወጠው ማለት ነው። ያን ጊዜ እስራኤላውያን ሚያዚያ ላይ የእሸት በዓል ያከብራሉ። ከሚያዚያ 16 ቀን ጀምሮ እስከ ሰኔ 5 አካባቢ የሚሄድ በዓል ነው። የመጨረሻው ግን ሰኔ 5 ቀን ነው የሚሆነው። ክረምት ነው ማለት ክረምት የሚወጣበት ጊዜ ነውና ይሄን የእሸት በዓል የሚያከብሩት ከቤት ወጥተው የእሸታቸውን በጣም ረጅም መንገድ ተጉዘው ወደ ቤተ መቅደስ መጥተው እንደኛ ዘመን እዛም ቤተክርስቲያን የሚገኝበት ጊዜ አልነበረም። በዓመት 3 ጊዜ ለገቢረ በዓል ይወጣሉ። በዓል ለማድረግ ወደ ኢየሩሳሌም ከተማ ይጓዛሉ። ሁሉ የ40 ቀን መንገድ ሊጓዙ ይችላሉ። የዓመትም ሊሆን ይችላል። ከዛም ያነሰ ጊዜ የመንፈቅም ሊጓዙ ይችላሉ። ይህን ሁሉ ቀን ተጉዘው ግን
ከምድራቸው ላይ የተገኘውን አዝመራ ይዘው ወደ ቤተ መቅደስ መጥተው ለካህኑ ሰጥተው አዝመራቸውን የሚያስባርኩበት የእሸት በዓል ወይም ደግሞ ይህንን ወቅት የሚያከብሩበት ሁኔታ አላቸው። ወራቱ ግን ይለያያል። የኛ ያው እንዳየነው አሁን ነው። በእነሱ ግን ወደ ሚያዝያ መጨረሻ አካባቢ ላይ ነው ዘመናቸው የሚለወጠው ሚያዝያ ላይ ስለሆነ ከዚያ በኋላ ጣት ክረምት የሚሆነው ከዛ ቀጥሎ ባለው ጊዜ ነውና ከሰባት ሱባኤ በኋላ ነው በዓለ ሰዊት የእሸት በዓል የሚባለው የሚያከብሩት። እና በመጽሐፍ ቅዱስ ላይ በብዙ ቦታ በተደረገለት ነገር ሰው እግዚአብሔርን ያመሰግነዋል። እና ሰሎሞን ይህንን ይዞ ጽጌ አስተርአየ በምድራችን ላይ አበባው ታየ፣ የቆርጠን የምንበላበት ጊዜ ደረሰ፣ ወይኖች ደግሞ አበቡ፣ አበባቸውም መልካም ፍሬን ወይም መልካም ጣዕም ደስ የሚያሰኝ አይምሮን የሚያረካ መዓዛን ማስገኘት ቻለ በማለት ተናገረ ማለት ነው። ለጊዜው ይህንን ወቅት የተመለከተ ቢሆንም ፍጻሜው ግን ጽጌ ወይም አበባ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። በቅዱሳት መጻሕፍት ላይ በተለያየ ምሳሌ ተገልጾ እናገኘዋለን። መድኃኒታችን ኢየሱስ ክርስቶስ በትንቢተ ኢሳይያስ ምዕራፍ 11 ላይ ቅዱስ ኢሳይያስ ከእሴይ ስር በትር ትወጣለች ከበትሪቱ አበባ ይወጣል በማለት ጽጌ አበባ ይወጣል አለ። ያቺ በትር ማናት? እሴይ የዳዊት አባት ነው። ከዳዊት የዘር ሐረግ ድንግል ማርያም ትወለዳለች፣ በትር ትወጣለች ያለው እሷን ነው። ከዛች ከበትሪቱ ላይ ደግሞ ምን ይወጣል አለ? አበባ ይወጣል አለ። አበባው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው፣ ከበትሯ የተገኘው ማለት ነው። እና ጽጌ አስተርአየ በውስተ ምድርነ ያለው እስመናው ክረምት አለፈ ማለት ይህ ክረምት የጨለማ ወቅት ነው፣ ምንም ማድረግ የማይቻልበት ጊዜ ነው። ያ ማለት ሰሎሞን የተናገረው ያ 5500 ዘመን የነበረው የስቃይ ጊዜ ያ ክረምቱ አለፈ። እነሆ አበባው ክርስቶስ በምድራችን ላይ ታየ፣ ከአበባው ደግሞ ፍሬ ይገኛል አለ። ክርስቶስ አበባ ነው፣ ስጋውና ደሙ ደግሞ ፍሬ ነው። ድንግል ማርያም በትር ናት። ማንን ያስገኘች? አበባውን ያስገኘች በትር ማለት ነው። እና ከዚህ እንደዚህ አድርጎ እነ ቅዱስ ሰሎሞን በምሳሌ ተናገረ። ክረምቱ አለፈ በማለት ክረምቱ አለፈ ያለው 5500 ዘመን የጨለማው ጊዜ የመከራ ጊዜ ግዛቱን የዲያብሎስ የነበረበት ዘመን እነሆ አሁን አለፈ። ከዚህ በኋላ ግን አበባው ክርስቶስ ታይቷል። አበባው ክርስቶስ ከታየ ደግሞ ምን እናገኛለን? ፍሬው ይገኛል፣ ፀሐዩም ይወጣል፣ ምድርም ልምላሜን ትለብሳለች፣ እኛም ሰላማችን ይረጋገጣል በማለት የተናገረው ለዚህ ነው። እና ቃለ ማኅሌት ተሰብአ በምድርነ የቁርየው ድምፅ በምድራችን ላይ ተሰማ አለ። ነቢያት ክርስቶስ ይወርዳል ይወለዳል ብለው ተናገሩ ማለት ነው። ነቢያት ካህናቱ ድምፅ የሚያሰሙ አላቸው። የአዝመራው ወቅት እንደደረሰ አሁን ፍሬ የሚያፈራበት ጊዜ ነው፣ እኔም ፍሬ ለመልቀም ነው የመጣሁት ብሎ ለአርሶ አደሩ ድምፅ ያሰማል። ቁርየው በአንድ ወገን ለሚያዘምረው ወይም ለገበሬው ስጋት ቢሆንም በአንድ ወገን ደግሞ ደስታ ነው፣ ብስራት ነው ይዞ የመጣው። ጊዜው ደርሷል፣ አሁን አዝመራን የምትሰበስብበት ነው፣ እኛም አንተ ሰብስበ የቀረውን ለመልቀም ነው የመጣ ነው ብሎ የሚናገርበት ማለት ነው። ነቢያት የነቢያት ምሳሌ ነው። ያ ነቢያት እናንተ የመከራው ጊዜ አልፏል፣ አሁን ግን ፍሬውን የምታገኙበት ጊዜ ነው። ለይዘሩ በአንብዕ ወበሐሤት ያዕርሩ ይላል ቅዱስ ዳዊት። በእንባ የሚዘሩ በለቅሶ የሚዘሩ በደስታ ያጭዳሉ አለ። በክረምት ያለውም የሌለውም ይዘራል ካለው ላይ ማለት ነው። አፉን ዘግቶም ቢሆን ጾሞም ቢሆን ለራሱ ቀርቶበት ምድርን ያበላል በክረምት ማለት ነው። በበጋ ግን ከዚህ ቀጥሎ ባለው ጊዜ በደስታ እሸቱን ነዶ ይዞ ወደ ቤቱ የሚመለስበት ነውና የደስታ ጊዜ ነው ለማለት የሚናገርበት ነው። ነቢያት ከዚህ በኋላ ጊዜው የደስታ ጊዜ ነው፣ ክርስቶስ አበባው በምድራችን ላይ የታየበት ነው፣ ስጋውን ፍሬ አድርጎ ሊሰጠን የተዘጋጀበት ጊዜ ስለሆነ አሁን የደስታ ጊዜ ነው ብሎ መናገራቸውን ለመግለጽ ክርስቶስን በአበባ ነቢያትን ደግሞ በሰማይ አዕዋፍ እንደገና ደግሞ ድንግል ማርያምን በበትር በተለያየ ምሳሌ ገልጸዋል ማለት ነው። ክረምት አለፈ አለ። ክረምት አለፈ ማለት 5500 ዘመን አበቃ። እንደገና ደግሞ በባቢሎን መከራ ስናይበት የነበረው የመከራው ጊዜ አለፈ። ከዚህ በኋላ የቁርየው የነቢያት ድምፅ ተሰማ፣ እንወጣለን የሚለው ማለት ነው። ከባቢሎን ከመከራው ቦታ ወጥተን እረፍት እናገኝበታለን የሚባለው ጊዜ እነሆ ቀርቧልና ደስ ይበላችሁ በማለት ቅዱስ ሰሎሞን በምሳሌ የገለጸበት ነው። እና ምሳሌው የክርስቶስን መምጣት የሚገልጽ ነው። የወቅቱን መፈራረቅ የሚያሳይ ነው። የነቢያትን ድምፅ የሚያበስር ነው። የድንግል ማርያምን መገኘት ያሳየ ነው ማለት ነው። በትር ከእሴይ ስር ትወጣለች። ከእሴይ ስርነት ከወጣችው በትር ላይ ደግሞ አበባ ይገኛል። አበባው ክርስቶስ ነው። ከዚያ ቀጥሎ ደግሞ የሚገኘው ፍሬው ስጋው ነው ማለት ነው። ድንግል ማርያምን
በአበባ መስሎ የሚናገርበት አለ። አበባ ውብ ነው፣ የጌጥ ሁሉ ምሳሌ ነው። ሰው ምን ሊያጌጥ ቢፈልግ በልብሱ ላይ ሐረግ ነው የሚስረው ወይም የአበባ ነው። በልብሳችሁ ላይ በአበሻ ልብሳችሁ ላይ የሚሳለው የአበባ ምልክት የክብሩ ሁሉ መጨረሻ ስለሆነች ነው። ሰው ማድረግ ባይችልም እንኳን ያንን ማሳየት ባይችልም በምሳሌ ይጠቀማል ማለት ነው። አሁን በእንቁጣጣሽ ሰሞን ሕፃናት በግንባራቸው ላይ አደይ አበባ የሚመስል ሲያስሩ ነበር። አደይ አበባ ወጥቶ ግንባራቸው ላይ ቶሎ ስለሚደርቅ አስመስለው ተጠቀሙት ማለት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 29 ላይ ሰሎሞንኒ ይለብሰ በኩሉ ግብሩ ከመአሐዱ ምሉ ነው ያለው። ማለት ሰሎሞን እንኳን በዚህ ክብሩ ከነዚህ እንደ አንዱ መልበስ አልቻለም ማለት ርዩ ጽጌያተ ገዳም የምድር አበቦችን ተመልከቷቸው እስቲ ይዋቸው። አይፈትሉም፣ አይደግሙም፣ ለመፍተል አይደግሙም፣ ለመግዛትም አይደግሙም፣ ለማስጠፋት አይደግሙም። በዚህ አጠረ በዚህ ሰፋ አይሉ ግን በጣም ብዙ ሰዎችን የሚያስጎበኝ ልብስ አበባ ለብሰው መዓዛቸው ብዙ ሰዎችን ስቦ ይኖራሉ አለ። እስቲ ተመልከቷቸው። ሰሎሞንም እንኳን በሁሉም ክብሩ በዛ ሁሉ ክብሩ ከነዚህ እንደ አንዱ አልለበሰም አለ። ለምን? ሰሎሞን አስመስሎ ነው። እነሱ ግን ከባህሪያቸው በነቃ ነው ማለት እግዚአብሔር በሰጣቸው ነው። እግዚአብሔር የሰጠና አስመስሎ ማድረግ የተለያየ ነው ማለት ነው። የአበባው የተፈጥሮ ነው፣ ሰው የሚያደርገው ግን አርቲፊሻል ነው ወይም አስመስሎ ነው የሚያደርገው። ሰሎሞን እኮ በወርቅ በዕንቁ በሚያማምሩ በጣም ውድ በተባሉ ነዋያት ወይም ደግሞ ማዕድናት ልብሱ ላይ አስጊጦ ለብሷል። ለምን? ንጉሠ ነገሥት ስለሆነ 40 ዘመን እስራኤልን የገዛ ንጉሥ ስለሆነ ማለት ነው። በእነዛ ሁሉ ግን ምንም እንኳን የወርቅ አበባ እዚህ ልብሱ ላይ ቢያስደርግም አክሊሉ ላይ የዕንቁ ቢያስደርግም ከነዚህ እንዳንዱ መልበስ አልቻለም ማለት የተፈጥሮ መሆን አልቻለም። ከባህሪው ከአካሉ የነቃ አይደለም። ከዛኛው ከሌላ አካል አምጥቶ ነው ራሱ ላይ ያደረገው ለጌትነት አለ። ስለዚህ የክብሩ ሁሉ መጨረሻ ምንድነው? አበባ ነው አለ። ስለዚህ አበባ በምድራችን ላይ ታየ። የክብራችን ሁሉ የጌጣችን መጨረሻው ማነው? ክርስቶስ ነው ማለት ነው። ከዚያ ካለፈ ደግሞ ድንግል ማርያም ናት። እሷንም አበባ ይላታል። እሷን ደግሞ በእሾህ መካከል የታየች የተገኘች አበባ። እሾህን እዩት። ጽጌረዳ አበባ እንደምታውቁት እሾህ አለ። ከእሾሁ ውስጥ ግን መዓዛዋ ደስ የሚያሰኝ ብዙ ሰዎች የሚፈልጓት የምታምር አበባ ትገኛለች ማለት ነው። ከአዳም አካል የአዳም አካል በኃጢአት የቆሸሸ ነበረ። ከዚህ በኃጢአት ከቆሸሸ ከአዳም አካል ውስጥ ደስ የምታሰኝ የክብሩ ሁሉ መጨረሻ የሆነችው ድንግል ማርያም ታየች። ቅዱስ ዳዊት በመዝሙሩ ላይ አምላከ አማልክት እግዚአብሔር ነበበ ወፀውአ ለምድር፣ የአማልክት አምላክ እግዚአብሔር ተናገረ ምድርንም ጠራታል። ጎፍታን ጎፍቶታ ዋቅኒ ዋቆታ ዋቀዮን ዱበቴ ደቼ ባሃ አንገሊጣት ካባሃን ኪባ ሁንደት ዋቀዮን ኢሳን ዋሜ ጅራ ጽዮን ከበጀሳ ከንታቴ ጽዮን ራ ዋቀዮን ከበጃን ሙለቴራ ጀቹዳን ቁልቁሉ ዳዊትስ ዱበቴ ጅራ ጽዮን ከንጀደምተ ዱሮ ማረሜ ጽዮን ራ ሙለቴራ ጎንከ ከበጀሳ ወግኒ ሞሊ ጥሙረ ከበጀሳ ከንታቴ ዱሮ ማረሜ ራ ዋቀዮን አርገሜራ ጀቹ የአማልክት አምላክ እግዚአብሔር በጽድቅ ተናገረ አለ። ምድርንም ጠራት ከምስራቅ እስከ ምዕራብ ድረስ። ከዚያ በኋላ ሳለ አምላክ አማልክት እግዚአብሔር ነበበ ወፀውአ ለምድር ምስራቅ ፀሐይ እስከ ዓረብ ወንጽዮን ስነ ስብሐቲሁ የክብሩ ጌጥ ከሆነችው የክብሩ መጨረሻ ከሆነችው እግዚአብሔር ከጽዮን ተገለጸ። ከዚያ በኋላ እግዚአብሔር ሰጋደ ይመጽእ በግልጽ ይመጣል። ከማን ተገልጦ ከማን ወጥቶ? ከጽዮን ወጥቶ ማለት ጽዮን የተባለችው ድንግል ማርያም ናት። የክብሩ መጨረሻ ማለት በዚህ ዓለም ላይ ታይቶ ተገልጾ የተከበረበት በድንግል ማርያም ስጋ ነው። ይሄ ማለት ግን ስጋ ለቃል ክብሮ ነው ማለት ሳይሆን ለሰው በሰዎች ዘንድ መታየት የቻለው ስጋን ለብሶ ነው ማለት ነው። ክርስቶስ አካላዊ ቃል ለስጋ ክብሮ ነው። ስጋውን አክብሮ ግን በምድር ላይ ተመላልሶ ተገልጾበታል። ልክ ሰው አጊጦ የጌጡ መጨረሻ የሚያደርገው ደስ የሚያሰኝ መዓዛን የሚያገኘው ከአበባ እንደሆነ ከድንግል ማርያም ደስ የሚያሰኝ መዓዛ ያለው ክርስቶስ ፍሬን አገኘ። ከአበባው ከክርስቶስ ደስ የሚያሰኝ የክብሩ ሁሉ መጨረሻ የሆነው ስጋውን ደሙን አገኘን ማለት ነው። ለዚህ ነው ሰሎሞን በምድራችን ላይ አበባ ታየ፣ ክረምት አለፈ አለ። ክረምት የመከራ ጊዜ ነው። ሰው ኃጢአት የሚሰራበት በኃጢአት የሚወድቅበት ያ የመከራው ጊዜ አልፏል። አሁን ግን አበባውን ክርስቶስን ይዞ ፍሬውን ስጋውን የሚበላበት ጊዜው ደርሷል አለ። ፍሬ ሳከንተ የፎንሳ የሮንን ልትኛቱ ገይራ አመከም በርባቺሱ ክርስቶስ ወሊን አበቹ ቆፋ ደጀቴኝረት ወገን ሙዩ በከረት ደራራን ሙለቴራ ገኒ ደርቤራ ቦካንስ ቃበቴራ ከነቦዳ ሰገሌኒ ራጆታ
dhagaha maajjira amma kan barbaachisu firii sammurannee nyaachuu qofa jechuun isaa firii lafaa kana qofa osoo hin taane ababaa keenya kan ta'e faaya keenya kan ta'e Kiristoos irraa firii isaa kan ta'e foon isaa nyaachuudha. Faaya keenya kan taate kan ittiin bareedne mallattoo bareedina keenya kan taate dubroo maaramii irraa kan argame foon Kiristoosii fi dhiiga isaa fudhachuudhaan kabaja argachuun yeroon sun amma ga'eera. ጊዜ ገሚን በፀሐለ ቆርጠን የምንበላበት ጊዜው አሁን ነው። ጊዜው ሳያል የእሸት ጊዜ ካለፈ አይገኝም። እሸቱን የሚበላው በጊዜው ነው። ጊዜው ካለፈ በኋላ ደረቅ ነው። ከዛ በኋላ ሌላ ፍሬ ሊገኝ እንጂ እሸት ማግኘት አይቻልም። እንደዛ ሁሉ ሰው የንስሐው ጊዜ አሁን ነው። ሰው በኃጢአት ወድቆ የሚኖርበት ልክ እንደ ክረምቱ ጊዜ አሁን አብቅቷል፣ አሁን አልፏል። ይሄ ጊዜ ግን አሁን አልፎ ያለው ቀጥሎ ያለው ጊዜ ፍሬው ክርስቶስን የምንበላበት ጊዜ ነው። አሁን ካልበላ ልክ እንደ እሸቱ ጊዜ ያንተም ጊዜ ያልፋል። ከዚያ በኋላ ደረቅ መቆርጠም አይቻልም። በገነት በመንግስተ ሰማያት ንስሐ ገብቶ ወደ ኋላ ተመልሶ እግዚአብሔርን ክሶ ክብር ማግኘት አይቻልም። ሰው በላይኛው ክብር የሚያገኘው እዚህ በሰራው ስራ ነው። ጊዜ ገሚን በፀሐ ቆርጠን የምንበላበት ጊዜው አሁን ነው። የመከራው ጊዜ፣ የድካሙ ጊዜ፣ የውጣ የወረዱ ጊዜ፣ የቅጠሉ ጊዜ አልፏል። አሁን ምግባር ላይ ነን። አወያን ጸገዩ ወወሃቡ መዓዛ ማለት ወይኖች አበቡ መዓዛ ሰጡ ማለት ነው። ወይን የተባሉት ምዕመናን ናቸው። አበባው ክርስቶስ ከሆነ ፍሬው ስጋው ከሆነ ወይኖች አበቡ መዓዛንም ሰጡ ማለት ደግሞ ምዕመናን በጎ ምግባርን ያዙ ማለት ነው። እንደ መልካም መዓዛ እንደ አበቦች መዓዛ የሚሸጥ መልካም ስነ ምግባርን አገኙ በማለት ቅዱስ ሶሎሞን ተናገረ ማለት ነውና ወቅቱ ዛሬ ያለንበት ዘመነ ክረምት አልፎ ዘመነ መጸው ወይም የነፋስ ጊዜ ብራው የምንቀበልበት ነው። እስከ ዛሬ ያለው ጊዜ በዛ ማነሰም ዝናብ ዘነበም አልዘነበም ክረምት ተብሎ ነው የሚታወቀው ማለት ነው። እስከ ዛሬ ያለው ጊዜ በኃጢአት የኖርንበት ጊዜ ከሆነ የቅጠል ጊዜ ከሆነ ግን አሁን መልካም መዓዛ ያለው አበባ የምናፈራበት መልካም ፍሬ የምናሳይበት ጊዜ ነው ለማለት ነው ቤተክርስቲያን የምትጠቀመው። ስለ ምድራዊ ፍሬ ብቻ አይደለም ቤተክርስቲያን የሚያስጨንቃት በሰሙ ያዩን እንጂ በወርቁ ግን ውስጡ ሐሳቡ ያለው ወደዚህኛው መቅረብ ያስፈልጋል ነው እና ቅድም በመግቢያችን ላይ የቅዱስ ጳውሎስና የቅዱስ ጴጥሮስ የመታሰቢያ ዕለት እንደሆነ አንስተናል። ይሄ ማለት የጨለማው ጊዜ አልፎ ክርስቶስ ሲመጣ እየሰበኩ ብርሃን ክርስቶስን ያሳዩ ሐዋርያት ናቸውና በዚህ ዕለት እንዲታሰቡ ተደረገ። ለምን? ከዚህ በኋላ ያለው ጊዜ የብርሃን ጊዜ ነው። ክርስቶስ ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፍስሶ ለምዕመናን ከሰጠበት ጊዜ ጀምሮ ያለው የብርሃንነት ጊዜ ነው። የመከራው ጊዜ የዲያብሎስ የግዛቱ ዘመን አልፏል። አሁን ግን ግዛቱ የክርስቶስ ነው ብለው የሰበኩ ሐዋርያት ስለሆኑ በዚህ ዕለት እንዲታሰቡ አደረገ ማለት ነው። ሌላኛው ዘመነ መስቀል ነው። ሲነገር ሲተረክ እንደሰነበተው ቤተክርስቲያን ለመስቀል ትልቅ ክብር አላት። ለምን? ደሙ ስለፈሰሰበት ማለት ነው።